የሆነ ትሬንድ ተጀምሮ ነበር። ብንሄድ ይሻለናል ምናምን በመሄድና ባለመሄድ ውስጥ ባንተ ውስጥ አይደለም ፈቃዱ ያለው፣ በእግዚአብሔር እጅ ነው ያለው። ራስ ብንሄድ ይሻለናል ብለ ወዴት ነው የምትሄደው? ነገስታት የሰገዱለት የተንበረከኩለት ብዙዎችን ያሰገዱትን ይሄንን ቤል ምን አደርገዋለሁ? እቀጣው። ሪቫይቫል የእግዚአብሔር ቅባት የእግዚአብሔር መንፈስ የሚሰራበት ቦታ እኮ ስትመጣ የሚለቀቀው ቃል መንፈሱ ቅባቱ በዛ ሳምንቱን እየተቀጣጠልክ ነው የምታሳልፈው። በዛ እየነደድክ የሚቀጥለው እሁድ ደግሞ ይመጣል። የሚቀጥለው ላይ ደግሞ ሌላ ትቀበላለህ። ኢየሱስ ክርስቶስን በሉት መልካም ይሆንልሃል በሉት። ሁለት እጆቻችሁን እያውለበለባችሁ በኃይል ጮክ ባለ ድምፅ 7 ጊዜ ኢየሱስ ክርስቶስ ጌታ ነው ብላችሁ ታውጃላችሁ። በኃይል አውጆ 1 2 3 4 5 6 7 በኃይል በሉ 7 በኃይል በሉ ከዚህ በላይ በኃይል በሉ። አየሩ ሁሉ ላይ የኢየሱስን ስም እናውጃለን። ቅባት በሉስ ቅባት እሳት 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 የመንፈስ ቅዱስ ቅባት የመንፈስ ቅዱስ እሳት አሁን በላይ ላይ እጠራለሁ። በመንፈሴ ላይ እጠራለሁ። በነፍሴ ላይ እጠራለሁ። በስጋዬ ላይ እጠራለሁ። በቤተሰቤ ላይ እጠራለሁ። በቢዝነሴ ላይ እጠራለሁ። በጤናዬ ላይ እጠራለሁ። የእግዚአብሔር እሳት የእግዚአብሔር እሳት አንድ ሰው 3 ጊዜ በኃይል አሜን ይበልስ። 2 3 በኢየሱስ ስም አጸናውላችሁ። ለእግዚአብሔር ክብር አጨብጭቡለት። ኤርምያስ 51 ቁጥር 44 ላይ እንደዚህ ይላል። ኤርምያስ ምዕራፍ 51 ቁጥር 44 በባቢሎን ውስጥ ቤልን እቀጣለሁ፣ የዋጠውን ካፉ አስተፋዋለሁ። አሕዛብ ከእንግዲህ ወዲህ ወደ እርሱ አይሰበሰቡም። የባቢሎን ቅጥር ይወድቃል። የሚገርም ነው። አንዳንዶቻችሁ አሜንታችሁ የሰይጣን ዘመድ ትመስላላችሁ። በባቢሎን ውስጥ ቤልን ምን አደርገዋለሁ? የዋጣውን ምን አደርገዋለሁ? ዛሬ የተዋጠባችሁ ነገር እግዚአብሔር ያስተፋዋል። ቤልን እግዚአብሔር ይቀጠዋል። ይኸውላችሁ አንዳንዶቻችሁ ነገራችሁ የተያዘው አየር ላይ ባለው አለቃ ስልጣን ነው። የአንዳንዶች ደግሞ ነገሮቻችሁ የያዘው ምድር ላይ ባለ አለቃ ስልጣን ነው። የአንዳንዶቻችሁ ነገር ደግሞ የተያዘ በዚህ በውሃዎች ላይ በውቅያኖሶች ላይ በእነዚህ አይነት ስፍራዎች ላይ በሚሰራ አለቃ መንፈስ ነው። ነገር ግን እግዚአብሔር ዛሬ ለአንድ ሰው እጁን ይዘረጋለታል። እስቲ ቤልን ይቀጠዋል በሉ። እስቲ የዋጣውን ያስተፋዋል በሉ። በጣም ቁጣ የሞላበት ሰው ካለ በቃ የሆነ ነገር ውስጥ ሰብሬ መውጣት ፈልጋለሁ ያለ ቅድም ኤልዳና እንደተናገረ እንደሱ የተንተከተከ ሰው ነው የምፈልገው። በቃ የነደደ ሰው ካለ ለእንደዚህ አይነት ሰው ትንሽ ጠብታ ነው የሚያስፈልገው። ሁለት እጆቻችሁን በጌታ በኢየሱስ ስም በሉ። ዛሬ ቤል ይቀጣል፣ የዋጣውን እግዚአብሔር ያስተፋዋል በሉ። የህይወቴ ጉዳይ፣ የአገልግሎቴ ጉዳይ፣ የትዳሬ ጉዳይ፣ የልጆቼ ጉዳይ፣ የጤናዬ ጉዳይ፣ የቢዝነሴ ጉዳይ በጌታ በኢየሱስ ዛሬ ይተፋል በሉት።
መቼ 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 ይተፋል በሉ። የሚገርም ነው። እግዚአብሔር እስራኤላውያን እዛው በምርኮ ምድር በጠላት ግዞት ውስጥ እያሉ እግዚአብሔር እዛው ምድር ነው ሰብሮ የመጣው፣ እዛው ያሉበት ቦታ ማለት ነው። እና ቤልን በባቢሎን ውስጥ ምን አደርገዋለሁ? የተሰገደለት የተንበረከከለት ለብዙ ዘመን መስዋዕት የቀረበለት ሕዝቤ ቀና እንዳይል ያደረገ ያዋረደ ያስለቀሰ ያሸማቀቀ ነገስታት የሰገዱለት የተንበረከኩለት ብዙዎችን ያሰገዱትን ይህንን ቤል ምን አደርገዋለሁ? እቀጣው። ዛሬ ለአንድ ሰው ተልኬ እንደመጣው አውቃለሁ። ዛሬ እግዚአብሔር አንድን ሰው ፈቶ ይለቀዋል። ጨብጡት፣ አጠገባቸዋል። እፈታለሁ ለቀቃለሁ ብሎስ ከዛ በኋላ ምን ይላል? የባቢሎን ቅጥር ፈጽሞ ይወድቃል። ፓራዛታር እቀጣዋለሁ ብቻ አይደለም፣ የባቢሎን ቅጥር ፈጽሞ ምን ይሆናል? እስቲ ይወድቃል በሉ። እስቲ ምን ማለት ነው? እንዳይወጡ እንዳይገቡ የከለከለው ቅጥር ምን ይሆናል? ይወድቃል። አሁን አንዳንዶቻችሁ አላችሁ መሄድ እንዳችሉ፣ መግባት እንዳችሉ፣ መውጣት እንዳችሉ፣ እንዳይሳካላችሁ ያለ የዘመናት ቅጥር እግዚአብሔር ዛሬ ያፈርሰዋል። አንድ ሰው ዘሎ ይፈርሳል ይበልስ። ቁጭ በሉ። ባይዘወይ ፈጽሞ የሚለው ላያዳግም ነው። የገባው ሰው ካለ አሜን ብሎ ይውሰድስ። ላያንሰራራ ድጋሚ ላይነሳ የሆነ ኃይሉን አድሶ ላይነሳ ቃል ኪዳኑን አድሶ ላይነሳ የሆነ ሰው ዛሬ ከወደቀበት ይነሳል። የሆነ የጣለውን ነገር ዛሬ የሚያነሳ ሰው አለ። ዶካፋላታራ እስቲ ይቀጣል በሉ። እስቲ ለኔ መነሳት ይሆናል በሉ። እስቲ አሜን አሜን። የሆነ ሶስት ነገር ነው ያየሁት። ክብር ለናዝሬቱ ለኢየሱስ ይሁን። እነዚህ ሶስቱም ነገሮች ሶስቱን መንፈሳዊ ክልሎች የሚወክሉ ናቸው። አንድ ጊዜ ሎጥ የተባለው ሰው በተማረከ ጊዜ አብርሃም ሰማና የሚገርም ነገር ነው ያደረገው። በቤቱ ተወልደው ያደጉ ይላል። አየህ፣ እዛው በቤቱ ምን ሆነው ተወልደው ያደጉ የተማሩ የሰለጠኑ የታጠቁ አርሚዎች ከዛ አሰልፎ ሄደ ይላል። አሳዶ ጠላቶቹን ያዘ፣ ቀጥቅጦም ይላል ምርኮን አስመለሰ። ምክንያቱም ይሄ አርሚ እቤቱ ነው የተወለደው፣ እቤቱ ነው ያደገው። እንደዚህ አይነት ትውልድ ዛሬ የሆነ መንፈስ ተቀብለው የሚወጡ ሰዎች አሉ። አሳደው ቀጥቅጠው አስለቅቀው ነፃ የሚወጡ ልጆች አሉ። ይሄ መንፈስ ይጋባባችሁ በኢየሱስ። ይሄ ቅባት ይጋባባችሁ በኢየሱስ። ይኸውላችሁ እነዚህ አርሚዎች ተመሳሳይ ቋንቋ አላቸው፣ ተመሳሳይ ናቸው፣ ልዩ ልዩ አይደሉም። የተከፋፈለ መንፈስ በመካከላቸው የለም፣ አንድ ናቸው። የሄዱት ለአንድ ዓላማ ነው። ይሄ መንፈስ ዛሬ ይውደቅባችሁ። አሜን አሜን። አሳደ ማለት ነው። በቃ ክብር ለመንፈስ ቅዱስ ይሁን። ሶስት ነገር ነው ያየሁት። ንስር፣ አንበሳ እና በውሃ ውስጥ ያለ በጣም ሂውጅ ጃይንት የሆነ አውሬ ያየው። ስለዚህ አንድ ነገር ነው የሚወክለው። ንስሩ መንፈሳዊ ዓለም ላይ ያለውን አለቃ የሚገለብጥን ቅባት ይወክላል ማለት ነው። አንበሳው ደግሞ ምድር ላይ ያለውን አለቃ መንፈስ የሚገለብጥ ቅባት ነው ማለት ነው። ያ ደግሞ በባህር ውስጥ ያለውን ያየሁት የሆነ አውሬ ደግሞ ይሄ በውሃዎች ላይ የሚሰራ፣ በሐይቆች ላይ የሚሰራ፣ በወንዞች ላይ የሚሰራ የመንፈስ አሰራር ያንን የሚወክል ቅባት ነው። ዛሬ ይኸውልህ ደብል ሶስቱንም ቅባት ተቀብሎ የሚወጣ ሰው
የአየሩንም ይመታዋል፣ ምድር ላይ ያለውን ይመታዋል፣ በጥልቅ ላይ ያለውን ይመታዋል። ጩና አሜን ብለው ውሰድስ። ወንድሞቼና እህቶቼ ይሄ ቅባት እዚህ ቤት አለ። አሁን ሲሪየስ ታይም ላይ ነው ያለ ነው። አጠገባችሁ ያለውን ሰው አሁን አደገኛ ሰዓት ላይ ነው ያለው በለውስ። አሁን አንዳንዶቻችሁ ምክንያቱ ምን እንደሆነ አታውቁትም። ምን በቃ ይሄ ጀመርክ ይበላሽባል፣ ያ ጀመርክ ይበላል። አንዳንዱ ኑሮ ሁሉ አስጠልቶት ያላል። በቃ እንደው ዝም ብሎ ጌታን ስለሚወድ አለ እንጂ በህይወት የሆነ ትሬንድ ተጀምሮ ነበር። ብንሄድ ይሻለናል ምናምን። በመሄድና ባለመሄድ ውስጥ ባንተ ውስጥ አይደለም ፈቃዱ ያለው፣ በእግዚአብሔር እጅ ነው ያለው። ራስ ብንሄድ ይሻለናል ብለህ ወዴት ነው የምትሄደው? ይሄ ስፒሪት ነው፣ መንፈስ ነው። አሁን ሰው ኮንፊውዥን ውስጥ የገባው በየትኛው መንፈስ ነገሩ እንደተያዘ አያውቅም። ሃሎ ዛሬ አንድ ሰው ላይ ያ የንስሩ ቅባት ይመጣና እላዩ ላይ ሲቀመጥበት አየሩ ላይ ያለው ነገር እግዚአብሔር ያበራለታል፣ ብርሃን ይሰጣል። ውስጡ ያለባው ብሎ የሚገርም ነገር ነው። ከትላንትና ወዲያ ሆል ናይት ሌሊቱን እየጸለይኩ ነበረ ተራራ ላይና ዝናብ ነበረ፣ ውርጭ ነበረ፣ ብርድ አለ፣ ጨለማ ነው፣ አስፈሪ ነው ያለውበት ቦታ። አብዛኛው እኔ የምጸልይበት ኦድ የሆነ ቦታ ነው። ምንም ለአእምሮ ምናምን የሚከብድ ነው። ከየት ተማርክ ካላችሁኝ ከኢየሱስና ከሐዋርያት ከነቢያት ከመጽሐፍ ቅዱስ። ማኪያቶ ቤት የሚመጣ ቅባት የለም እመነኝ። የቫዝሊን ቅባት እንኳን አታገኝም ማኪያቶ ቤት፣ እንኳን የሰማይ ቅባት። ቅድም አገልጋይ ኤልዳና የተናገረውን ነገር ኮንፈርሜሽን ልሰጠው ነው እና እየጸለይኩ እያለ እግዚአብሔር ሆይ ለሕዝብ ሁሉ እጃቸው ላይ ማስተር ኪ ቁልፍ ይግባ እያልኩ ነበር። ደስዋ እሱ ቁልፍ አይቻለሁ ምናምን። ዛሬ አምናለሁ በአንድ ሰዎች ላይ የሆነ ማስተር ኪ ቁልፍ እግዚአብሔር ለአንድ ሰዎቹ ላይ ያስገባል። ያ ሰው እኔ ነኝ ያለ ጮሆ አሜን ይበልስ። የሆነ ለብዙ ዘመናት የተዘጋውን ነገር መክፈት የምችሉበት ማስተር ኪ ቁልፍ በኢየሱስ ስም እጃችሁ ላይ አስገባሁ። እጃችሁ ላይ አስገባሁ። እስቲ አንድ ሰው ዘሎ እጄ ላይ ገባ ይበልስ። ክብር ለእግዚአብሔር ይሁን። ቁጭ በሉ እስቲ። አሜን አሜን። በባቢሎን ውስጥ ቤልን ምን አደርገዋለሁ? የዋጠውን ምን አደርገዋለሁ? አንተም ይላል መዝሙር 74 ላይ ነው አይደል? የዘንዶን ራሶች ቀጠቀጥ። ለኢትዮጵያ ልጆች ምግባቸውን ሳላዱራ ባሳካታራባ የዘንዶን ራሶች ምን አደረግ? ቀጠቀጥ። ለኢትዮጵያ ልጆች ምግባቸውን ምን አንስ? አይተ የኢትዮጵያን በረከት የያዘው ዘንዶ ነው ማለት ነው። ሰው እንዳይማር፣ እንዳይሰራ፣ እንዳያገለግል፣ እንዳይለወጥ፣ እንዳይቀየር፣ እንዳይሳካለት የሚከለክል መንፈስ ገፋ አድርገውና ዛሬ አለቃውን እግዚአብሔር ይገለብጠዋል በሉት። አሜን አሜን። ዛሬ እግዚአብሔር አንድን ሰው ከነ ሙሉ ቤተሰቡ ነፃ ያወጣዋል። በአንዱ ስትል በአንዱ አትጎተትም። በአንዱ ሲባል በአንዱ አትያዝም። ዛሬ መፈታትና መለቀቅ ይሆንልሃል። ባል ተፈቶ ሚስት ተፈታ ባል አያመልጥም። አንድ ላይ ይሆናል በኢየሱስ። ባልና ሚስት ተፈተው ልጆች አያመልጡም በኢየሱስ ክርስቶስም። አየር ላይ ያለውን አለቃ የምትገለብጡበት ቅባት፣ በምድር ላይ ያለውን አለቃ መንፈስ የምትገለብጡበት ቅባት፣ በጥልቅ ውስጥ ያለውን በውሃዎች ላይ የሚሰራውን አለቃ መንፈስ የምትገለብጡበት ቅባት በኢየሱስም ይለቀቅላችሁ። በኢየሱስም ይለቀቅላችሁ። በኢየሱስም ይለቀቅላችሁ። በኢየሱስም ይለቀቅላችሁ። በኢየሱስም ይለቀቅላችሁ። ያየው ነው ያለሁት። እንደ ሸክም እንደዚህ የጎበጡ ሰዎች ቀና እያሉ ነው ያሉት። ቀና እያሉ ነው ያሉት። ቀና እያሉ ነው ያሉት። ክብር ለኢየሱስ ይሁን። ባይዘው ሪቫይቫል የእግዚአብሔር ቅባት የእግዚአብሔር መንፈስ የሚሰራበት ቦታ እኮ ስትመጣ የሚለቀቀው ቃል መንፈሱ ቅባቱ በዛ ሳምንቱን እየተቀጣጠልክ ነው የምታሳልፈው። በዛ እየነደድክ የሚቀጥለው እሁድ ደግሞ ይመጣል። የሚቀጥለው ላይ ደግሞ ሌላ ትቀበላለህ። ጨብጡት። አይኑን እያያችሁ ቀና ብለህ ነው የምትወጣው በሉት። አቤት ምን ብላለህ?
አንዳንድ ሰው ከመጉበጡ የተነሳ ልክ እንደ ዩ ፊደል ታጥፎ መሬት ነክቶ እንዲህ አያለው በራእይ። በቃ እንዲህ የተጣመሙ ሰዎች እንዲህ ሲቃኑ ያያለው። ያ የሚቃናው ሰው ማን ነው? ይኸውላችሁ ዛሬ የማወራችሁ የምነግራችሁ ትንቢት ለ5 ሰው ለ10 ሰው አይደለም፣ ለሁሉም ነው። መልእክትን መውሰድ ያንተ ድርሻ ነው። ምናልባት ስማችሁን እንድጠራ ብቻ አትጠብቁ። የሆነ ነገር ግን ሳታስተፋ መውጣት አይቻልም። ዛሬ ጨብጡትና የሆነ ነገር ሳታስተፋ በሉት እዚህ መውጣት ዛሬ ክልክል ነው በሉት። በባቢሎን ውስጥ ቤልን አንተ ራእይ የመጣህበትን አገር አስገባው። ከአዳማ ከሆነ አዳማ፣ አዲስ አበባ ከሆነ አዲስ አበባ፣ ከአውሮፓ ከሆነ አውሮፓ፣ አሜሪካ ከሆነ ብቻ ከየት የመጣህበትን አገር አስገባው። እግዚአብሔር እዛ ያለውን አለቃ መንፈስ ክፍለ ሀገር ከሆነ ክፍለ ሀገር ያለበት ቦታ ባይዘም መንፈስ ቅዱስ አይስትም። አነጣጥሮ መንፈሱ ያለበት ቦታ ሄዶ ነው የሚያፈርሰው። ዛሬ የሆኑ ሰዎች አሉ እዚህ ቤት ውስጥ ወጣው ስትልም የሚያወርድ ሄድኩ ስትልም ያም መንፈስ እግዚአብሔር በእጅ አሳልፎ ይሰጣል። ዘዳግም 33 ላይ ነው የጠላቶችን ጀርባ ይላል። በቃ አሳልፎ ይሰጣል። መቀጥቀጥ ያንተ ድርሻ ነው። በናዝሬቱ በጌታ በኢየሱስ ክርስቶስ የትኛውንም እንቅፋት ከልጆቻችሁ ፊት ላይ አንስቻለሁ። ከቤተሰቦቻችሁ ዙሪያ ላይ አንስቻለሁ። ወደ አንተ ዞር ስል አንድ ዘንዶ አንድ ልጅ ሲተፋ ስላየው ነው። ይሆንልህ ዲቦራ የምትባል ልጅ ቤት ውስጥ አለች። ተፋት። እስቲ ተተፋች በሉ እስቲ። እኔ አሁን ብዙ መተንበይ ከጀመርኩ ለብዙ ሰው ነው የምተነበየው፣ ግን ዛሬ መንፈሱን መቀጥቀጥ እፈልጋለሁ። ስንት ሰው ነው ዛሬ ነፃ መውጣት የሚፈልገው? ነገረው አጠገበ ጮሆም አልቦም ብቻ ምን ይወጣታል በሉት። አሜን ብቻ ይወጣል በሉት እስቲ። አሜን ይወጣል በሉት እስቲ። ከተለያየ አይነት ሀገር የመጣችሁ ሰዎች እስቲ እጃችሁ አውርዱና ከተለያየ አይነት ሀገር የመጣችሁ ከአዳማ ውጪ የመጣችሁ ሰዎች እስቲ ብድግ ብድግ በሉ። ከአዳማ ውጪ ከሌላ ሀገር የመጣችሁ ሰዎች ከየት ነው የመጣው? ከአሜሪካ ነገር። አንቺስ አብራ ባለቤት ናት። እንኳን ደህና መጣችሁ። አጨብጭቡላቸው። ዌልካም። ጌታ ኢየሱስ ይባርካቸው። ጸልይ። እሺ እኔት ካርሲ ሮቤ ከማን ጋር ነው የመጣሽው? ብቻሽን? ተባረኪ። እንኳን ደህና መጣሽ። የኔ ከየት ነው የመጣሽ? ከአርሲ ሽርካ። ጌታ ኢየሱስ ይባርክሽ። እንኳን ደህና መጣሽ። እሺ ከየት ነው የመጣው? ከጋምቤላ። ዌልካም ፍሮም ጋምቤላ። አንተ ከባድ ቅባት ይዘህ ለመሄድ በደንብ ተዘጋጅ። ለዛ ነው የመጣው። ሃሌሉያ። ከጋምቤላ። እሺ ወንድሜ ከየት ነው? ከግንደበረት። ከግንደበረት። እንኳን ደህና መጣ። አሜን። እሺ የኔ ከአርሲ ከሙሌሳ ወረዳ እንኳን ደህና መጣሽ። ከሆሳና አባይጡ ሚዋቲቱ እሺ ወንድሜ ከየት ነው የመጣው? አባይጡ ሚዋቲቱ አንድ ላይ ነው እንደ መጣችሁት? እሺ አንተስ? እንዴ ሆሳና ነው ዛሬ ካርሲ ስሬ በጋና ግዳጋን ድፍተን ካርሲ ስሬ። እሺ ፓስተር ከወለንጭቲ። ከወለንጭቲ እንኳን ደህና መጣ። ጌታ ይባርክ። እሺ ወንድሜ ከወለንጭቲ። ከወለንጭቲ አብራችሁ ነው የመጣችሁት? ታንክ ዩ። ካርሲ ከየት? ካርሲ ነገሌ። ዋ ጌታ ይባርካችሁ። እሺ ከኢሉ አባቡራ። ከኢሉ አባቡራ ከመቱ? ኦ ባሌ ጎባ። አሁን ከአዲስ አበባ ነው የመጣች። ዌልካም በለው። አጨብጭቡላት። ከመቂ አጨብጭቡለት። ዌልካም በለው።
ከወላይታ የት ሃሺ ሰሮ ያረሰ ኦናራ ያሪ ባይዘው ይኸውልህ አንተ መስራት ያለብህ ከከብት ንግድ ጋር የተገናኘ ነው። እዛ ጋር ፎከስ ብታደርግ ይሻላል። አሜን ምትል ያዋጣል። አሜን። እሺ ወንድሜ ከየት ነው የመጣው? ከመቂ። እንኳን ደህና መጣ። አዳማዎች ሁላችሁም ለራሳችሁ አጨብጭቡት። ጌታ ይባርካችሁ። ቁጭ በሉ እስቲ።